ደህና ነኝ ያለን እግዚአብሔር ይመስገን። እኔ ደህና ነኝ። እንግዲህ ዛሬ ተመልሼ መጥቻለሁ እላችኋለሁ። እንግዲህ አንዳንድ ነገር እናውራ እላችኋለሁ። እንግዲህ ስለ ሩታ ነው። ሩታ የኔ ምስኪን፣ ሩታ የኔ ውድ፣ በጣም የምታሳዝን። ዛሬ ደግሞ በሚያሳዝን ቪዲዮ መታለች። በእውነት ዛሬም ተስፋ አልቆረጠችም። ተስፋ ቆርጫለሁ ትላለች እንጂ ዛሬም ተስፋ አልቆረጠችም። ዛሬም እሱ ሲስተካከል እሱ ወደ ቤቷ ትመለስ ነበረ። እንግዲህ ዛሬ ሄርሜላ እንግዲህ ቤቴ ገብታ እየኖረች ነው አለች። አቤል ደግሞ ውሸት ነው አለ። ይሄ መጀመሪያም የእነ አቤል ስራ ነው፣ ግን እሷ እነ አቤል አይደለም ያመጧት አለች። እንግዲህ ሚስጥሩ ቀስ በቀስ ይወጣል። በፊት ነው የተዋወቁት ይነድል ማለች። እንግዲህ ሰበብ ሆነ፣ ልደት ሰበብ ሆነ እንጂ እሱ አይደለም አለች ያገናኛቸው። እንግዲህ እንደዛ ነው የምላችሁ። ያለው ነገር ይሄ ነው። አዲስ ዜና መጣ ደግሞ። ግን ሩታ በጣም ነው ያሳዘነችኝ በእውነት። ፈጣሪ ተዳብስሽ ማለት ድንግል ማርያም በቃ ወድሽ ያሹን በጀርባሽ ታዞርልሽ። ሁሉም ነገር ለመልካም ነው። ወይና አስቢ። እንደዛ ነው መለሽ የኔ ወድ፣ አይዞሽ። እንግዲህ ሄርሜላ ትናንትና ራሱ አብርሽን እንደምትወድ አስመስክራለች። ያው አብርሽም የእንትን እየሰለላት ነበረ። እየሰለላት ስለሆነ እሱም እንግዲህ እንደምትወደው እያረጋገጠ ነበረ። 100% እንደምትወደው አረጋግጧል። ያዋድዳሉ ሁለቱ እንዲሁ ይመስለኛል። እሱ ራሱ ይወዳታል። ደባብሳት የለ እንዴ? ለምን ተደባበስክ? ለምን ተሳምክ? ብላ ወላለችን እንዴ እንዴ? እንግዲህ እንደዛ ነው የምላችሁ። ያለው ነገር ይሄ ነው። እንግዲህ አዲስ ዜና ደግሞ ዛሬ ሄልሻ በጣም ደስ በሚል ቀለበት አሰረች። እንግዲህ አንድም የሚወዳት አለ ነበረ፣ ጓደኛ ነው ይላል እሱ። እንግዲህ ትንሽ በጥበጥ አረጋቸው። ከዛ በቃ ሄዷል። እንግዲህ ያው ተስፋ ቆረጠ። እንዴ ተስፋ ቆርጧል ዛሬ። እንግዲህ እሱ እንግዲህ ጉዱ ነው፣ ተስፋ ቆረጠ። እንግዲህ ያለው ነገር ይሄ ነው እላችኋለሁ። እንግዲህ እንደዛ ነው እላችኋለሁ። ያለው ነገር ይሄ ነው። ሄልሻ እንኳን ደስ ያለሽ፣ እንኳን ደስ ያለሽ። መልካም ጋብቻ ብያለሁ። እንግዲህ ለወደፊቱ እንግዲህ አምራችሁ ተውባችሁ በደስታ እንደምትመጡ እርግጠኛ ነን 100%። እንግዲህ መልካም በዓለም አግብተሻል። እንደዛ ነው። ትንሽ ጉራ ነገር ይኖርበታል ይመስለኛል። እንግዲህ እንደዛ ነው እላችኋለሁ። ያለው ነገር ይሄ ነው። እንግዲህ ዳንሻ ደግሞ ዛሬ እንጃ ጥጌን እኮ ሳይወዳት አይቀርም። ዳኒም ከች ብሏል። እንግዲህ በጥጌ እሱም እንግዲህ አንዴ ላናግራት ብሎ በግድበት ሰግዶ ገብቷል። እንግዲህ እያናገረ ነው። ጥጌ ደግሞ አረን ነበር እያለች ነው። አልፈልግም እንዳታወራኝ እያለችው ነው። እሱ ደግሞ ላወራሽ አንዴ እያላት ነው። እንግዲህ እሱም ብሎ ወደ እሷ መለሱ አይቀርም። እንደ ዞር ብላችሁ እኮ ስታስመስሉ ነው የሚገርመኝ ነኝ። አብርሽና ሩታ ደግሞ ግዴታ ነው ይታረቃሉ። ምክንያቱም ልጃቸው ያስታርቃቸዋል። ነገ የሚፈጠር ነው አናውቅም። ፈጣሪ ነው የሚያውቀው ሁሉም ነገር። ስለዚህ ተስፋ አትቁረጪ የኔ ውድ ሩታ፣ አይዞሽ፣ ሁሉም ነገር ይሳካልሻል። ትግሻና ዳኔም አንድ ላይ ትመለሳላችሁ። ሩታና አብርሽም አንድ ላይ ትመለሳላችሁ። እንግዲህ እንደዛ ነው ያለው ነገር። ሄልሻ ደግሞ ዛሬ ቀለበት አድርጋለች። የሶስት ሰው አጀንዳ ነው በአንድ እየላችሁ የመጣሁት ነው እላችሁ። እንግዲህ ያለው ነገር ይሄ ነው የኔ ውዶች፣ የኔ ፍቅሮች፣ የኔ ማሮች። ሰብስክራይብ ላይክ እያረጋችሁ አበረታቱ። በእናታችሁ የመዳብ ቅመም ነኝ። በእናታችሁ ወደ ሀገሬ መግቢያ ሰዓት ደርሷል። በእናታችሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ሼር እያረጋችሁ አበረታቱኝ። በእናታችሁ ልለምናችሁ አድርጉ። የምን ነው አይከፈልበት። እኔም ላድርጋችሁ ሲ የራሳችሁንም ሼር አድርጉልኝ፣ እኔም ሼር ላድርግላችሁ። መተባበር ምን ችግር አለ? ይሄ እኮ ምንም አይከፈልበትም። በእውነት እግዚአብሔርን ብንተጋገዝ በቃ እስከ ዛሬ እዚህ ለፍተናል። ገብተን ደግሞ ስራችን ብለን የምንሰራው